ሐዋርያው ጳውሎስ የክርስትና መገለጥ ሲገባው ገላትያ ምዕራፍ 2 ቁጥር 20 ገላትያ ምዕራፍ 2 ቁጥር 20 ምን አለ? እኔም አሁን ሕያው ሆኜ ምን አልልም አልኖርም። የማይኖር እኔነት አለ፣ ሊኖር የማይፈቀድለት እኔነት አለ። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ምን ይላል? ይኖራል። ስለዚህ አትከልክለዋ፣ ኑሮውን ይኑርበት። እንደዛ እያለን እኮ ነው። ባካችሁ በእናታችሁ ኑሮዬን ልኑርበት እያለ እኮ ነው ኢየሱስ። ምን ልትለው ስትፈልግ ላግዝህ ስትለው ተው በእናትህ ተው በቄ ተው ኑሮዬን ልኑርበት። ምክንያቱም አንተ ጌታ ሆይ እኔ ልኑርልህ ስትል እሱ መኖሩን ያቆማል። እሱ እንዲኖር እንፈልጋለን። በቃ ለመኖር አትፍጨርጨሩ፣ ለሱ ቦታ ልቀቁለት። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝ እና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። በእምነት የሚኖር ክርስቶስ ባንተ ውስጥ በእምነት ምን እያለ ነው? እየኖረ ነው። እኔ ግን አልገባኝ አለ። በእምነት ነው የሚኖረው። በእምነት እንደዳንከው በእምነት ደግሞ ምን ይላል? ይኖራል። ምክንያቱም ጻድቅ በእምነት በሕይወት ምን ይላል? ይኖራል። ክርስቶስ በእኔ ውስጥ ምን እያለ ነው ማለት ነው? የሚጠበቅብህ እየኖረ ነው። ኑሮን ሊኖር መጥቷል። ስለዚህ በትግል አይደለም፣ ሁልጊዜ በጸጋ ነው። እሱ ሲኖር እንዴት ክርስትና ጣፋጭ ሆናል መሰላችሁ? ከዚህ የተነሳ ሐዋርያው ጳውሎስ የክርስትና ሕይወት ምስጢር በሚገርም ሁኔታ ተገልጦለታል። ብዙ አማኞች ይህንን የክርስትና ምስጢር ካለመረዳት የተነሳ በሚደክም ትግል የክርስትናን ሕይወታቸውን ለመመላለስ ይጥራሉ። በደንብ ልብ በሉ። እግዚአብሔር ወደ ክርስትናው ዓለም ሲጠራን እኛ እንድንኖርለት ሳይሆን ማን እንዲኖር ነው ብለናል? ክርስቶስ እንዲኖር ነው። ስለዚህ ነው ጳውሎስ እኔ አሁን ሞቻለሁ፣ ኢየሱስ ግን በእኔ ይኖራል ያለው። እግዚአብሔር በክርስቶስ ልብ በሉ፣ እግዚአብሔር ክርስቶስ ባንተ እንዲኖር እንጂ አንተ ለክርስቶስ እንድትኖር አይፈልግም። እግዚአብሔር ክርስቶስ በአንተ እንዲኖር እንጂ አንተ ለክርስቶስ እንድትኖር ምን አይልም? አይፈልግም። እችን ነገር በደንብ አዳምጡኝ። አይፈልግም። ቅዱሳን በአንድ አካል ውስጥ ሁለት ሰው መኖር አይችልም። ሁለት ሰው አንተና ክርስቶስ ተባብራችሁ መኖር አትችሉም። ቢኮዝ አንተና ክርስቶስ ተባብራችሁ አልዳንክም። አንተና ክርስቶስ ተባብረህ ኢየሱስን አግዘው ብትኖረው አግዘው ትኖር ነበር። ብቻውን እንዳዳነህ ብቻውን ይኖራል። ስለዚህ ሁለት ሰው በአንድ አካል ውስጥ አብረ መኖር አይችልም። ወይ አንተ ትኖራለህ ወይ ክርስቶስ ይኖራል። አንተ ለመኖር ለመፍጨርጨር ስትዘጋጅ ኢየሱስ መኖሩን ያቆማል። ጌታ ሆይ አሁንስ እኔ አልችልም ደከመኝ ስትል ያንተ ድካም ያንተ ተስፋ መቁረጥ የሱ ጅማሬ ይሆናል። አንተ አልችልም ስትል ይሄ ቋንቋ እንዴት እንደሚያስደስተው አባባ ኢየሱስ እንዴት እንደሚያስደስተው አልችልም ስትል የሚችለው እርሱ ባንተ ውስጥ ይገለጣል። አለመቻል በጣም ኢምፖርታንት ነው። አለመቻል ኢምፖርታንት፣ የሚችለው እርሱ ባንተ ውስጥ ኑሮውን ይኖራል። ወይ አንተ ትኖራለህ ወይ ክርስቶስ ይኖራል። አንተ ካለ ክርስቶስ የለም፣ ክርስቶስ ካለ አንተ ደግሞ የለም። ለክርስቶስ መኖር ትግል ነው። ለክርስቶስ መኖር ትግል ነው። ክርስቶስ ባንተ ውስጥ ሲኖር ግን ረፍት ነው። እችን ፖይንት ነው አብዛኛው ቅዱሳን ያጡት። የመጀመሪያውን ችግር የለም በክርስቶስ ማን ነኝ ምንድን ነኝ የእግዚአብሔር ልጅ ነኝ የእግዚአብሔር ጽድቅ ነኝ ምናምን ነገር እሱን ብዙ የኢትዮጵያ ፕሮቴስታንት አማኝ ባያገኘውም አሁን እግዚአብሔር ይመስገን በሶሻል ሚዲያ እየደረሰው ነው። እሱ ግን የመጀመሪያው መገለጥ ነው። ሁለተኛው መገለጥ ግን ሌላ ነው። ሁለተኛው መገለጥ ክርስቶስ ኑሮውን በማን የሚኖረው ነው? በእኛ የሚኖረው ነው። ለክርስቶስ ለመኖር ስትዘጋጅ ትግል ነው። ለክርስቶስ መኖር ትግል ነው። ክርስቶስ ባንተ ውስጥ ሲኖር ግን ረፍት ነው። አባባ እናመሰግናለን። ምክንያቱም ጸጋ ማለት ለክርስቶስ ስትኖር ሳይሆን ክርስቶስ ባንተ ውስጥ ሲኖር። ለክርስቶስ አትኑሩ፣ ክርስቶስ ግን በእናንተ ውስጥ ይኖር። አባባ ምክንያቱም የእግዚአብሔር አቅም የእግዚአብሔር ጸጋ በእኛ ላይ የሚሰራው እኛ ስንሞት ብቻ ነው። ወይም ሞታችኋል የሚለውን ቃል ተቀብለን መፍጨርጨራችንና ጥረታችንን ስናቆም ነው። አለበለዚያ ጸጋው በኃይል እንዳይሰራ ታስቸግራለህ። ጸጋው በኃይል እንዳይገለጥብህ ታስቸግራለህ።
መፍጨርጨር ከጀመርክ ሞታችኋል ይላል እግዚአብሔር ቃል። እሱን ሞቻለሁ ብለህ ተቀበለዋ። ሞቻለሁ ስትል በትንሣኤ የተነሳው ክርስቶስ ባንተ ውስጥ ኑሮውን ይኖራል። አለበለዚያ ለጸጋ አስቸጋሪው ሰው ቢኖር አሕዛብ አይደለም። ማን ነው? ለመኖር የሚፍጨረጨረው አማኝ ነው። እግዚአብሔር የሚፈልገው የእርሱ መቻል ብቻ በአንተ አለመቻል ላይ እንዲታይ። እግዚአብሔር የሚፈልገው የእርሱ መቻል፣ የእርሱ ችሎታ በአንተ አለመቻል፣ በአንተ ድካም እንዲታይ እንዲገለጥ። ለዚህ አይደል ሐዋርያው ጳውሎስን ጸጋዬ ምን ይልሃል? ይበቃል። በአንተ ድካም ደግሞ የኔ ኃይል ምን ይላል? ይገለጣል። ይገለጣል። ያንተ ድካም ለርሱ በጣም ኢምፖርታንት ነገር ነው። ያንተ አለመቻል ለርሱ ኢምፖርታንት ነገር ነው። የርሱ ችሎታ ይገለጣል። የርሱ ብቃት ይገለጣል። ምክንያቱም አንተ ወንድሜ አንተ ዜሮ ሆነህ የርሱ ኃይል እንዲታይና እርሱ ብቻ እንዲመሰገን እግዚአብሔር ይፈልጋል። አንተ ዜሮ እንድትሆን ምስጋና የሚባል ነገር አንተ ሰፈር መድረስ የለበትም። እግዚአብሔር በክብሩ ከማንም ጋር ምን አይልም ፈጽሞ። እያንዳንዱ ነገር በሙሉ ምስጋና ወደ ማን መድረስ አለበት? ወደ እርሱ። አንተ በራስ ጉልበት የምትፍጨረጨር ከሆነ አንተና ጸጋ በጋራ እየሰራችሁ ስለሆነ ለሁለታችሁም ክብር ይገባል ማለት ነው። ወይም አንተና ክርስቶስ በጋራ ለመስራት እየተፍጨረጨርክ ከሆነ በሌላ ቋንቋ ጌታ ሆይ ለኔም ክሬዲት ያስፈልገኛል፣ ምስጋና ይገባኛል፣ ላንተ ብቻ አይደለም የሚል ስተት ውስጥ እየገባን ነው። ከዚህ የተነሳ ቀጥሎ እኔነታችን መሰበር አለበት። እኔነታችን ካልተሰበረ እርሱነቱ በእኛ ደምቆ ጎልቶ ሊወጣ አይችልም። እዚህ ጋር አንድ ምሳሌ ይጠቀማለሁ። ማርቆስ 14 ከቁጥር 3 ጀምሮ እስከ 5 የአልባስጥሮስ ሽቶ ይዛ የሄደችና የኢየሱስ አናት ላይ ሰብራ ያፈሰሰችው ጠርሙሱን ሰበረችው እና ኢየሱስ ጋር ምን አለችው? አፈሰሰችው። ያን ጊዜ ቤቱ በምን ተሞላ? በምን ታወደ? በመዓዛው ተሞላ ይላል። ማርቆስ 14 ከቁጥር 3 ጀምሮ ማንበብ ይቻላል። ሐሳቡን ማንበብ እንችላለን። አባ አቅም ጨምረልን። ማርቆስ ምዕራፍ 14 ከቁጥር 3 ጀምሮ እርሱም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ ማን ቤት ውስጥ? ይሄ እኮ ነው ጸጋ ማለት። ጸጋ ማለት የማይገባበት ቦታ የሚገባ ማለት ነው። ኦኬ ጻድቅ በነበረው በአንድ እግራቸው በቆሙት በስምዖን ቤት ይላል እንዴ? አይልም። ለምጻም በነበረው ችግር በነበረበት ያ ሰው ማን ነው? እርሱም በቢታንያ በለምጻሙ በስምዖን ቤት። ኢየሱስ ክርስቶስ እኮ እዚህ ቦታ ላይ አይሁድ ባይዘው እንደዚህ አይነት ሰው ጋር አብሮ አይተባበርም። ለምጻም ከሆንክ አብሮህ አንተ ቤት ውስጥ አይገባም። የለበስከውን ልብስ ራሱ አይነካውም። ከነካህ ራሱ ምን ይልሃል? ያረክስሃል። ማን ነው ግን የገባው? ማን ነው የገባው? የኛ ርኩሰት ያላረከሰው የእርሱ ንጽህናና ቅድስና ግን የቀደሰ። ዋው! ስትነካው አይረክስም፣ ይልቅስ ይቀድስሃል። ያቺ ደም የሚፈሳት ሴት ከነካች ሰው ሁሉ ምንድነው የሚሆነው? ርኩስ ይሆናል። ኢየሱስ ጋር ስትሄድና ስትነካው ግን እንኳን ሊረክስ እርሷን ራሱ ቀደሳት፣ እርሷን ራሱ ፈወሳት። ኃይል ከእርሱ ዘንድ ወጣ። የሚቀድስ ኃይል፣ የሚፈውስ ኃይል። ልታረክሰው ብትሄድ ፈጽሞ አይረክስም፣ ይልቅስ ይቀድስሃል። ምንኛ መታደል ነው! ዋው! ይሄ ኢየሱስ እስራኤላውያን በምድረ በዳ ሲጓዙ በሲና ተራራ ላይ በኮሬብ ተራራ ላይ በእሳት እርሱ ከመምጣቱ በፊት እሳት፣ የመለከት ድምፅ፣ መብረቅ ይወጣ ነበር። ዘማሪ ማናት? አስቴር አበበ የምትባል ዘማሪ ጸጋ ይብዛላት። በኮሬብ ተራራ በእሳት ተገልጠህ ምስኪኑ ሌዊ ቤት ስትገባ ላየህ አትገመትም ካምሮ ታልፋለህ ትለዋለች። እዚያ ላይ በእሳት በነበልባል በእሳት በመለከት ድምፅ በእሳት ደግሞም በመብረቅ ተገለጠ። ጸጋና እውነትን ተሞልቶ ሲመጣ ግን ሃይማኖተኞችን አልፎ ለምጻሙ ቤት ውስጥ ገባ። አንተ ውስጥ ገባ። ማን? የሰማይ አምላክ። ይገባል? አይገባም አይደል? አይገባም፣ ግን ይደንቃል። በቃ
ኢየሱስ ከአእምሮ ያልፋል። ዋው! ስለዚህ እርሱም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ ካንተ ጋር ቁጭ ብሎ ሊበላ አንዲት ሴት ኃጢአቷ ይቅር የተባለላት የፈወሳት ሴት ናት። አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቶ የመላበት የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ሰብራ በራሱ ላይ ምን አለችው? አፈሰሰችው። ያን ጊዜ ቤቱ በመዓዛው ምን ይላል? ይሞላል። ነገር ግን እዛ አካባቢ ላይ ሁለት አይነት ሽታ ነው የሸተታቸው። ጥሩ ሽታ የሸተታቸው አሉ። በዚያ ምክንያት ደግሞ የተበሳጩ አሉ። በዚያ በጣም የቢዝነስ ዘገባ የሚወዳለ ከማካከላቸው የቢዝነስ ዜና አያመልጠውም። ዶላር ስንት ደረሰ፣ ስንት ወረደ፣ ስንት ቀነሰ፣ ዕቃዎቹ ስንት ናቸው ምናምን ነገር በጣም ይከታተላል። ማን ነው እሱ? ይሁዳ የቢዝነስ ዘገባ ላይ አንደኛ ነው። ራሱ ቢዝነሱን አምጥቶ ለኢየሱስ እኮ ነው የሚያብራራለት። ይሄ ሽቶ ተሸጦ ዋጋው ስንት ነው አለ? 300 ዲናር። ገበያ በጣም ያጣራል። 300 ዲናር ተሽጦ ለድሆች መሰጠት አለበት። ተመልከት ደግሞ የኮምፓሽን ሰራተኛ ሲያደርገው ለድሆች መሰጠት አለበት። ኢየሱስ ግን ምን አለ? ይህንን ያለው ሌባ ስለነበረ ነው ይላል። ሌላኛው ወንጌላዊ እንደዛ ይህንን ያለው ለድሆች አዝኖ አይደለም፣ ሌባ ስለነበረ ነው። ምክንያቱም ከላዩ ላይ ድርሻውን ይወስዳል። ተመልከት፣ ድርሻውን ከኢየሱስ ጋር አስራት ይካፈላል ማለት ነው። ድርሻውን ይወስዳል። አቤት ኢየሱስ! 300 ዲናር ነው የሚሸጠው። የሚገርመው ነገር አንዳንድ ጽሑፎችን ስትመለከት ኢየሱስን ይሁዳ ራሱ ኢየሱስን በስንት ብር ነው የሸጠው? በ30 ብር። በ30 ብር 30 ብር በዛ ዘመን 30 ዲናር በዛ ዘመን መሬት ይገዛ ነበር። መሬት ይገዛ ነበር። ተመልከት። ምክንያቱም በዚያ ብር መሬት ገዝተውበታል። ያም መሬት የምን መሬት ተባለ? የደም መሬት ተባለ። 30 ዲናር መሬት በሚገዛበት ዘመን ከኢየሱስ ጋር ፍቅር ከያዘህ ግን የ300 ዲናር ሽቶ ይዘህ መተህ ነው ላይ የምታፈሰው። ብቻ ከኢየሱስ ጋር ፍቅር የያዘ እቺ ሴት እኮ እንዴት እንደሰበሰበችው ይታወቃል። ምናልባት የዓመት ገቢ ሊሆን ይችላል። ምናልባት የ2 ዓመት ገቢ ሊሆን ይችላል። ከኢየሱስ ጋር ፍቅር ከያዘ የኔ የምትለው ነው የምትሰጠው። አትቆጥብም፣ ራስህን አሳልፈህ ትሰጠዋለህ። እዚህ ቦታ ላይ ግን ምሳሌውን ላምጣው። ይህንን ጠርሙስ ሽቶ የሞላበትን የአልባስጥሮስ ሸርሙት ጠርሙስ ማለት ነው ወስዳ ከኢየሱስ ጎን ብታስቀምጠው ሽታው ይወጣል? አይወጣም። ሽታው እንዲወጣ ጠርሙሱ ምን ማለት አለበት? መሰበር አለበት። መሰበር አለበት። ሐዋርያው ጳውሎስ ምን አለ? እኛ ክርስቲያኖች ለሚድኑት የህይወት ሽታ፣ ለሚጠፉት ደግሞ የምን ሽታ ነን? የሞት ሽታ። ቢኮዝ የከበረው ማንነት የተባረከው እርሱ ኢየሱስ ክርስቶስ የከበረው መዝገብ በማን ውስጥ ነው? ስለዚህ ጠርሙሱ ተሰብሮ ቤቱ በመዓዛው እንደታወደ እኔነታችን ካልተሰበረ እርሱነቱ ሊወጣና ሊያውድ አይችልም። ሽቶውን ወስዳ ካስቀመጠችው ምንም የሚሸት ነገር የለም። የሽቶው መዓዛ ሊወጣ አይችልም። ጽጌረዳ ለፍቅረኛ ለሚስት ትሰጣለህ። እንደተቀበለች ወዲያው ምንድነው የምታደርገው? ቦርሳ ውስጥ ታስገባዋለች። ቦርሳ ውስጥ ታስገባዋለች። ሲጀመር ራሱ አበባ ልግዛላት ስትል ራሱ ከምን ተነስተህ ነው? እንደተቀበለች እሷ ምን ትለዋለች ነው? ታሸተዋለች። በጽጌረዳ ውስጥ ያለውን ሽታ ታሸተዋለች። ለሷ ያላትን ፍቅር እየገለጥክ ነው። ኦኬ። ኢየሱስ ደግሞ የሳሮኑ ጽጌረዳ አበባ ምናምን ቤት ወስደህ በምንድነው የምታስቀምጠው? በቆንጆ ሸክላ ላይ ታስቀምጠዋለህ። የሳሮኑ ጽጌረዳ ኢየሱስ የሸክላ ዕቃ በሆን ነው በእኛ ውስጥ ገባ። አሁን አባባ አንተን ማሽተት አይፈልግም። በአንተ ውስጥ ያለውን ማንን? የሳሮኑ ጽጌረዳ አባባ እናመሰግንሃለን። የሳሮኑ ጽጌረዳ እግዚአብሔር ያሽተኝ ብትል አንተን አያሸትም። እንዲህ ነው የሚለው እግዚአብሔር።
እላችን ላይ ምንም ኃጢአት አቤት 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 የኃጢአት አቤት አቤት እግዚአብሔር ግን ያዕቆብ ታስታውሳላችሁ ያዕቆብ አባቱን ምን እንዳደረገው የወንድሙን ልብስ ለብሶ የወንድሙን የኤሳውን ልብስ ለበሰ ከዛ ከእናቱ ጋር ከጸጋ ጋር ነው የተስማማው ወንድሙ ለአባቱ አርዶ የሚያቀርብለትን መስዋዕት ወይም ደግሞ ምግብ ሊያዘጋጅለት የት ነው ሄደው ጫካ በላብ በጥረቱ ማንን ለማስደሰት አባቱን እግዚአብሔርን በሃይማኖት በጥረት በላብ ልታስደስት ከፈለክ በረከት ያልፋል ያዕቆብ ግን እንደዛ አላደረገም ከእናቱ ጋር ተማከረ ጸጋ መከረችው ና የወንድምህን ልብስ ልበስ አይደለም እንትን እኮ እሱ ጸጉራማ ነው ችግር የለም የታረደውን ጠቦት የሱን ቆዳ አንተ ላይ ያደርጋለሁ ወደ አባቱ ሄደ ድምጽህ ያዕቆብ ነው አዎ ያዕቆብ ሽታህ ግን የልጄ ነው አዎ ልብስህ ጸጉራማ ነው አዎ የልጄ ነው የምወደው ልጄ ነው ሽታህም የምወደው ልጄ ሽታ ነው ድምጽህ ግን ያዕቆብ አዎ በአፊት እኮ እኛው ነን ግን እሱን አልብሶን ነው የቆመው እሱን ድምጽህ ያዕቆብ ነው አዎ ማለት አትሸወድም እኮ አንተ አዎ ነገር ግን ልጄን የለበስከው አሸተተው ይላል አሸተተው የልጄ ሽታ ያዕቆብ እኮ ነህ የሚሸተት ነገር የለህም ነገር ግን ኢየሱስን ስትለብስ ሰማይ በሙላት ተቀበለ ማለት ነው ሃሌሉያ ባባና መሰግንሃለን እንዴት መታደል ነው ቅዱሳን ስለዚህ የአልባስጥሮሱ ጠርሙስ ሲሰበር ሽታው እንደወጣው እኔነታችን እየተሰበረ ሲሄድ እርሱነቱ በእኛ እየተገለጠ ይመጣል እኛ እንድንኖር ሳይሆን ልጁ እንዲኖርብን ነው የጠራን አንድ ነገር ብቻ ልበልና ልጨርስ ገላትያ ምዕራፍ 4 ከቁጥር 21 ጀምሮ የምናውቀው ታሪክ አለ አብርሃም ከሁለት ሴቶች ሁለት ልጆች ወለደ አንደኛው ልጅ እስማኤል ከማን ነው የተወለደው ባሪያ ከሆነችው ከአጋር ደግሞ ሲና ተራራ ላይ የተሰጠችውን ሕግ የምትወክል ናት ስለዚህ ሃይማኖታዊ ስራ በመፈጸምና ሕግጋትን በመጠበቅ ልጅ መሆን አይቻልም ወራሽ ልጅ መሆን አይቻልም የባሪያ ልጅ ምንድነው ባሪያ ሊወርስ ይችላል አይችልም አጋር በሲና ተራራ ላይ የተሰጠችውን ሕግን የምትወክል ናት ሕግ ባሪያ ነው ስለዚህ ልጆችን ለምን ይወልዳል ለባርነት የማይወልዱ ልጆችን ከነጻይቱ ሴት ግን ይወለደዋል ከግሬስ ከሳራ ከጸጋ እሺ ከርሷ ደግሞ የተወለደው ሕጋዊ ልጅ ነው ማን ነው እርሱ ይስሐቅ አወላለዳቸው በጣም ይገርማል እንደ ስጋ ፈቃድ የተወለደና በመንፈስ ኃይል የተወለደ ብሎ ይከፍላቸዋል እንደ ስጋ ፈቃድ ማለት አብርሃም ስለሚችል በራሱ ጥረት በራሱ ችሎታ ተኝቶ ያመጣው የራሱ የጥረት ውጤት ማን ነው እስማኤል ነው ስለዚህ በራስ ጥረት በራስ ሩጫ በራስ ላብ በራስ ትግል የምታመጣውን ነገር ማን አይፈልገው እግዚአብሔር አይፈልገው በእስማኤል ውስጥ የምትመለከተው የአብርሃምን ጥረትና ችሎታ እንጂ የእግዚአብሔር እርዳታ የለበትም አብርሃም መውለድ ስለሚችል አረ ችግር የለም ብሎ እግዚአብሔርን ሁሉ ለማገዝ ታስቦበት ነው ከሚስቱ ጋር ተመካክሮ ወደ ሰራተኛው ይገባው በራሱ መውለድ ስለሚችል ልጅ ማስወለድ ስለሚችል በራሱ ጥረት በራሱ ሩጫ በራሱ ትግል ያመጣው በሃይማኖት መንገድ ማለት ነው በትግል የሆነ ነገር ማን አይቀበልም እግዚአብሔር እስማኤል ነው በስጋ ጥረት የመጣ ይስሐቅ ጋር ስትመጣ ግን በመንፈስ ኃይል ነው ተመልከት ይስሐቅ ጋር በመጣበት ጊዜ አብርሃም የለም ልጁ በእግዚአብሔር ብቃት የመጣ ውጤት ነው የእግዚአብሔር ችሎታን ያመጣው እግዚአብሔር በይስሐቅ አቅጣጫ አብርሃምን ሲናገረው ምን አለው እኔ ምንድነኝ ኤልሻዳይ ነኝ የማይችሉትን የማስችል ነኝ በማይችሉት ውስጥ ኃይልን ብርታቴን የምገልጥ ነኝ በዛኛው ግን የአብርሃም ችሎታ ብቻ ነው የታየው ተመልከቱ ስለዚህ አብርሃም 100 ዓመት ገባ ሳራም 90 ዓመት መጽሐፍ ቅዱስ ምን ይላል አብርሃም የሞተ ሰው ይመስል ነበር ይላል አየህ
የትንሣኤ ህይወት ይስሐቅ ማለት የትንሣኤን ህይወት የሚወክል ነው። የትንሣኤ ህይወት እንዲገለጥብህ መሞት አለብህ። አብርሃም የሞተ ሰው ይመስል ነበር። መፍጨርጨርህን ስታቆም ያ ጀግና ሰውዬ 400 ከቤቱ የተወለዱ ባሪያዎችን ይዞ የወንድሙ ልጅ ሎጥ ተማርኮ በሄደበት ጊዜ ነገስታትን ድል ነስቶ ምርኮ ማርኮ የመጣ ያ ጀግና በሰው እጅ ላይ ወደቀ። በሚችልበት ሰዓት እግዚአብሔር አልመጣም። በሚችልበት ሰዓት የወለደውን ልጁን አልተቀበለውም። ቢኮዝ የአብርሃም የጥረት ውጤት ነው። የአብርሃም የላብ የትግል ውጤት ነው። እዚህ ጋር ግን አብርሃምን ጠበቀውና 100 ዓመት ውስጥ ሲገባ ያን የመሰለ ጀግና ዜሮ ገባ። የሞተ ሰው ይመስል ነበር። የሞተ ሰው ምን እንደሚመስል የሞተ ሰው ይመስል ማለት ሰውነቱን ሙሉ በሙሉ በራሱ ብቃት ማንቀሳቀስ አይችልም። ልኑርልህ የሚል ጸሎት የለበትም። አይ ነው የሚለው በቃ እኔም አልችልም። በቃ እንደዛ አይነት እድሜ ውስጥ የገባ ሰው እኔ አልችልም። አይ ያኔ እግዚአብሔር ሆይ ያኔ ብትመጣ ሸበላ የሆኑ ልጆችን እሰጥህ ነበር። አሁን የማይመጣበት ሰዓት ላይ መጣ። ለዚያም ነው የሳቀው። አብርሃም ልጅ ትወልዳለህ ሲለው አብርሃም እግሩ ስር ተደፍቶ ሳቀ። ሳራ ደግሞ ከድንኳን ጀርባ ሳቀች። ለምን በሚባልበት ጊዜ የጸጋ ነገር ያስቃል። ቢኮዝ አንተ የለህበትም። አንተ አያብትሽ እኔ ራሴን እኮ ነው የማውቀው። አሁን በእኔ ህይወት እየሆነ ያለው ነገር እኔን ራሱ ያስገርመኛል፣ እኔ ራሱ ያስደንቀኛል እንጂ እንተዋወቅ ከተባለማ ጥሩ አይመጣም። ሂስትሪን ባክ ሂስትሪ ወይም ፓስት ሂስትሪ እንገላለጥ ከተባለ ጥሩ አይመጣም። ግን እኔ ላይ የተሰራው ስራ ያስቀኛል፣ አንዳንዴ እኔን ራሱ ያስገርመኛል። ለዛ ነው አብርሃም ትወልዳለህ ሲለው በእግሩ ስር ሆኖ ይሳቀው። ያ ልጅ ደግሞ ሁልጊዜ ሳቅ ስለሆነ ምን ሆነ? ይስሐቅ ተባለ አይደል? እንግዲህ ከዚህ በፊት እንደምንለው እሷ በስንት ዓመቷ ነው ያረገዘችው? በ90 ማለት የሴትነት ወጉ በደብል ነው የሄደባት። በደብል 45 ላይ ያቆማሉ። እሷ ስንት ሆኗታል? 90። እግዚአብሔር ተስፋ ሲያስቆርጥህ ደብል አድርጎ ነው ማለት። አይ እንዴት መሰለ ሳይንሱ የሚል ሰው ስለሚኖር እኮ እስከ 50 ይቻላል የሚል ሰው ስላለ እኮ ነው። እሷን ስንት አደረጋት? 90። ግሬስ አሁን ሊገለጥ ነው። እስኪ የእሷን ኬዝ የምትከታተል ዶክተር ቢያደርግህ አይጣልብህና ያቺ በሁለት እግሯ መሄድ አቆማ እንደ ባጃጅ በሶስት እግር የምትሄደው ሳራ ሽመሊዛ ዝጅጅት ካለች አሮጊት ሴትዮ ዶክተር መጥቻለሁ ብትልህ ምንድነው የምትለው? እማማ እድር ቤቱ እዛ ነው አትልም? እዛ ነው እድር ቤቱ አትልም እንዴ? ያስደነግጣል። ቅዱሳን ያስደነግጣል። ምንድነው ማዘር ምን ልርዳዎት? መጀመሪያ 90 ዓመታቸው ነው። አንቱ ነው የምትለው፣ አንቺ አትልም። ምናልባት ከማዘር ከእናታችን ከሳራ በፊት የሆነች የ20 ዓመት ልጅ አርግዛ እሷን ትሪት አድርገ ሊሆን ይችላል የወጣችው። በቃ ጽንስሽ ጥሩ ነው፣ አሁን እድሜሽን በጣም አሪፍ ቦታ ላይ ነው ምናምን ነገር፣ ጽንሱ አሪፍ ነው፣ በቃ ኔክስት ላይ በሚቀጥለው ወር ናይ ምናምን ነገር ብለሃታል ያቺን የ20 ዓመት ወጣት። እሷ እንደወጣች ካርዱን ይዛ የገባችው ማናት? ሳራ ናት። በስንት እግር? በሶስት እግር። እማማ ብለህ ነው የምትቆመው። የአይን ምርመራ እዛ ጋር ነው ትላለህ። መቼም በዛ እድሜው ሰው የሚመጣው ምኑን ታሞ ነው? አይኑን ታሞ እዛ ጋር ነው ትላለህ። አይደለም ልጄ አንተ ጋር ነው ይሄው ወድንቱ ምንድነው? አይ ጸንሼ ነው። ምንም ተሳስተዋል። እጢ ነው መውጣት አለበት ትላለህ። ምንም ምርመራም እስካን የሚደረግ ነው ማማ ያስፈልግ። እኔ ራሱ ገብቶኛል። ምንድነው? እጢ ነው ትላለህ። አቤት ኢየሱስ ማስደነቅ ሲችልበት ህዝቡን ሁሉ ግራ ያጋባል። ዋው! ይሄ የማን ታሪክ ነው ቅዱሳን? ሳራ እያላችሁ የዛሬ 4000 ዓመት ነው 3000 ዓመት የነበረች ሴት ጋር እንዳትሄዱ። በአብርሃምና በሳራ ህይወት የተገለጠው ነገር ከማን ጋር ነው የሚገናኘው? ካንተ ጋር ካንቺ ጋር። ከዛስ ጽንሱም ጤንነቱን ጠብቆ ወቅቱን ወሩን ጠብቆ
9 ወር አስቆጥሮ 3 ኪሎ ተኩል 4 ኪሎ የሚመዝን ምን የመሰለ ሕፃን ልጅ እና ሳራን የሚያትስ በመንገድ ላይ እሷን እያየ ምን ይላል? ይስቃል። እሷስ ወጋው ትላለች እንዴ? አትል። ምንድነው የምትለው? ምንድነው የጠላት አሰራር ትላለች እንዴ? አትል። እሷስ ምንድነው የምትለው? አንተ ከጀመርክላት ችግር የለም በዛ ጥርሳት በለው ድድ እያየ ብላ ትስቃለች ማለት ነው። እያየ ብላ ትስቃለች። ጥርስ የለማ 90 ዓመት ላይ አይኖርም። ምናልባት 3 4 ይኖራል። ግን እሷስ በቃ ሽመሏን እንዴት ይዝና እያየ ብላ ትስቃለች። ያን ጊዜ እግዚአብሔር ምን አለኝ? አሳቀኝ። ይኸው ጸጋ ውስጥ በጸጋ የህይወት ለውጥ ሲመጣ ሰው ባንተ ይገረማል፣ አንተም ራስህ በራስህ ትገረማል። ዋው ባባ እናመሰግንሃለን። ስለዚህ አብርሃም የሞተ ሰው በሚመስልበት ሰዓት ላይ በአብርሃም በኩል አልፎ በማይችለው በአብርሃም በኩል አልፎ የሚችለው እግዚአብሔር ይስሐቅን አመጣ። ይስሐቅ ውስጥ የአብርሃምና የሳራ ትግል ጥረት የለበትም፣ እግዚአብሔር ብቻ። ስለዚህ የሚገርመው ነገር ከይስሐቅ በፊት ቀድሞ የተወለደው ማን ነው? እስማኤል ነው። ግን እዚያው ምዕራፍ 21 ላይ በመተሄድበት ጊዜ ዘፍጥረት ምዕራፍ 21 ላይ በመተሄድበት ጊዜ እግዚአብሔር ምን እንዳልታቀላችሁ አብርሃም የምትወደውን ስንትያ ልጅህን። ቆይ አብርሃም ሌላ ልጅ አልነበረውም እንዴ? ከይስሐቅ በፊት የሚቀድም የለ? የምትወደውን አንድያ ልጅህን ይስሐቅን እኔ በማሳይ ተራራ ላይ መስዋዕት አድርገህ ምን በልልኝ? ሰዋልኝ፣ አቅርብልኝ። አሃ እግዚአብሔር የተሳሳተ ይመስላል። ለምን አንድያ ልጅህን ብሎ ሁለተኛውን ነው በእኛ አቆጣጠር የጠቀሰው? ማን ነበር መቅደም የነበረበት? እስማኤል። ለዛ ነው ሙስሊሞች ተሸውደው እስማኤል ነው ሊሰዋ የተሄደው ምናምን ነገር የሚሉት ነገር አለ ፈጽሞ። ምክንያቱም እግዚአብሔር የሚፈልገው ካንተ የሆነውን ሳይሆን ባንተ የሆነውን ነው። የራሱን ነገር ነው የሚፈልገው። ባንተ በኩል አልፎ በጸጋው በመንፈሱ የሰራውን ስራ ብቻ ነው የሚቀበለው እንጂ በራስ ጥረት የምታመጣለትን እግዚአብሔር ምን አይልም? አይቀበልም። ዋው ሀባባ። ስለዚህ ቀጥሎ ይስሐቅ የምን የትንሣኤ የህይወት ስርዓት ነው ብለናል። የክርስቶስ ምሳሌ ነው። የትንሣኤ የህይወት ስርዓት ነው። ያዕቆብን ደግሞ ታውቁታላችሁ። ያዕቆብ እኔነት የሥጋ ምሳሌ ነው። እኔነት ባገኘው አጋጣሚ በቃ መሯሯጥ ነው። የይስሐቅ የኑሮ ዘይቤ የይስሐቅ የትንሣኤ ህይወት እንዲገለጥ አሁን በእኛ ውስጥ ኢየሱስ እየኖረ ነው። ያሮጌው ሰው ደግሞ እለት እለት የምንገፋው ደግሞ የኑሮ ዘይቤ አለ። እኛነታችን መሰበር አለበት ብለን አላረ ቅድም። የይስሐቅ የኑሮ ዘይቤ እንዲገለጥ የያዕቆብ እግር መሰበር አለበት። እግዚአብሔር የያዕቆብን ጭኑን ምን አለው ይላል? ብርታትህ መሰበር አለበት። አቅምህ፣ እኔነትህ፣ ጸሎትህ፣ ብቃቴ፣ የኔ የምትለው ነገር በሙሉ መሰበር አለበት። ያዕቆብን ጭኑን ይሰብረዋል። ያሮጌው ሰው የህይወት ስርዓት እየተወገደ እንዲመጣ ያደርገዋል። የአዲሱ ሰው የክርስቶስ በትንሣኤ የሚመሰለው የይስሐቅ ኖሮ በእያንዳንዳችን ይገለጣል። ምንኛ መታደል! ያን ጊዜ የክርስቶስ ምሳሌ፣ የክርስቶስ ጽድቅ፣ የክርስቶስ ቅድስና፣ የክርስቶስ የህይወት ስርዓት በእያንዳንዳችን ይገለጣል። እንዴት ነው የሚገለጠው በሚባልበት ጊዜ ቆላሲስ ምዕራፍ 3 ከቁጥር 8 ጀምሮ ኤፌሶን ምዕራፍ 4 ከቁጥር 12 ጀምሮ ማንበብ ይቻላል። በእግዚአብሔር ቃል ዕውቀት በአእምሮ መታደስ እየተለወጥን ስንመጣ አሮጌውን ሰው እያስወገድን፣ ጭራሽ እንዲሁም አሮጌውን ሰው ገፋችሁታል ነው የሚለው። ኦኬ እንደ እግዚአብሔር ምሳሌ ጽድቅና ቅድስናን የተሞላው የህይወት ስርዓት አዲሱ ሰው በእኛ እንዲኖር ካስፈለገ አሮጌው ሰው ምን ማለት አለበት? ከነስራው መገፈፍ አለበት። ማውለቅ አይደለም ያለው፣ መግፈፍ የሚል ቋንቋን የተጠቀመ። መግፈፍ ሲባል ብዙ ጊዜ ኦኬ እንስሳ ወይም ደግሞ በግ ወይ ፍየል ሲታረድ ቆዳው ምን ይላል? ይወልቃል ነው ይገፈፋል? ልብስ ነው የምታወልቀው። ቆዳ ምን ይላል? ሲገፈፍ ያማል እኮ። ሲገፈፍ የሚገፈው እኮ ቢላዋ ወይም እዛ ጋር ያለው ነገር ኦኬ። ምክንያቱም የእግዚአብሔር ቃል በሁለት ወገን በኩል ከተሳለ ስለታም ሰይፍ ይልቅ ምንድነው? ስለዚህ እለት ቸርች ስትመጣ ስንማማር
ያ ሰይፍ እየሰራ ነው። ሕያውና የሚሰራ ነው። አዳምን እየገፈፈው ነው። የአዳምን የኑሮ ዘይቤ ዕለት ዕለት እየገፈፈው ነው። መግፈፍ ላይ በጣም ህመም አለ። ባይዘው መግፈፍ አለ። ውሸት የሚባል ነገር ይገፈፋል። ውሸትን መተው አንፈልግም። ምክንያቱም መንፈሳዊ ለማድረግም እንፈልጋለን። በኢየሱስ ስም እያለን ነው የምንዋሸው ሁሉ። እቺ ነገር አታዋጣህም እያለ ውሸትን ማቆም ስለሚከብደን አሮጌው ሰው ከነ ንብረቱ መገፈፍ ስላለበት ያቺ ነገር ስትንቀሳቀስ ጥሩ አይመጣም። ስትንቀሳቀስ መክፈፍ ላይ የተያያዘ ከስጋ ጋር የተያያዘ ቆዳ ስለሆነ የሚለያየው ህመም አለ፣ ደም አለ፣ ህመም አለ። ያቺ ጮቤ ያ ሰይፏ ስትንቀሳቀስ የእግዚአብሔር ቃል ህመም አለ። ወንድምህን ሲሳካለት ምናምን ነገር ውስጥህ ሊበሳጭ ይችላል። ግን በወንድምህ ለመደሰት ያኛውን ንዴትህን አቆመ በወንድምህ ለመደሰት ወንድሜ ከኔ ይሻላል በሚል መንፈስ ልትመላለስ ስትል ህመም አለው እስኪጀምረው ድረስ ነው። አሮጌው ሰው አይፈልግም ወንድሜ ከኔ ይሻላል እንድትል። አዲሱ ሰው ግን ኑሮው ነው። አዲሱ ሰው የኑሮ ዘይቤው ነው። እርስ በርሳችን ይቅር በመባባል በመዋደድ በፍቅር በትህትና በየዋህነት መንፈስ ወንድሜ ከኔ ይሻላል በሚል ከጌታችን ከኢየሱስ ክርስቶስ በተማርነው በዝቅታ በየዋህነት መንፈስ ወንድሞችን ለማቅናት ሲሳካላቸው ለመደሰት ሲያዝኑ አብረን ለማዘን በኢየሱስ ክርስቶስ አይነት የኑሮ ዘይቤ ለመመላለስ እርሱ በእኛ ኑሮን እንዲኖር ለእርሱ ቦታ ለመልቀቅ ያሮጌው ሰው የህይወት ስርዓት ዕለት ዕለት ምን ማለት አለበት? መገፈፍ አለበት። ያን ጊዜ ዕለት ዕለት ነፃ እየወጣ ክርስቶስ ኑሮውን ይኖራል። አሮጌው ሰው እየተወገደ ነው። ክርስቶስ ኑሮውን እየኖረ ነው። አሮጌው ሰው ምን እያለ ነው? እየተወገደ ነው። በውስጥ ትግል አለ። አዎ በውስጥ ትግል አለ። መንፈስ በስጋ ላይ፣ ስጋ በመንፈስ ላይ እርስ በርሳቸው ምን ይላሉ? ይቀዋወማሉ። አንተ መሃል ላይ ነው ያለኸው። ስለዚህ ራስህን ለክርስቶስ አስገዛ። እርሱ በመንፈሱ በኩል መኖር ሲጀምር ያን ጊዜ ስጋ እንደ ያዕቆብ የተመሰለው ስጋ ጭኑ ምን እያለ ይመጣል? እየተሰበረ ይመጣል። ክርስቶስ ባንተ ውስጥ ኑሮውን እየኖረ ይመጣል። ስለዚህ እግዚአብሔር በዛሬው ምሽት ትምህርታችን አንድ ነገር ነው የሚለን፣ ልጄ በእናንተ ውስጥ ይኑር። እየተፍጨረጨራችሁ እየታገላችሁ እኔ ልታስደስቱኝ አትችሉ። ሁልጊዜም አባቱን የሚያስደስተው ልጁ ነው። በእርሱ ደስ ይለኛል እንጂ በእናንተ ደስ ይለኛል ይላል እንዴ? በእናንተ ደስ ይለኛል አላለም እኮ። በእርሱ ደስ ይለኛል። ያ የሚያስደስተው ፈቃዱን በማድረግ የሚያስደስተው ልጁ ደግሞ በመንፈስ ቅዱስ አማካኝነት በማን ውስጥ ገባ? በእኛ ውስጥ ገባ። አሁንም በእኛ ውስጥ ኑሮውን ሲኖር ዓላማው አባቱን ምን ማለት ነው? ማስደሰት ነው። የአባቱን ፈቃድ እየፈጸመ አባቱን ማስደሰት ነው። ምንኛ መታደል ነው ቅዱሳን። ስለዚህ ክርስቶስ ይኑርብን፣ ኑሮውን ይኑርብን። ትግል ውስጥ አትግቡ፣ መፍጨርጨር ውስጥ አትግቡ። አለበዚያ ክርስትና በጣም ተስፋ አስቀራጭ ይሆናል፣ በጣም ቦሪንግ ይሆናል። ሃይማኖት ውስጥ ነው እንደገና መልሰን የምንገባው። ለዛ ነው ብዙ ፕሮቴስታንት ተከታዮች ብዙ አማኞች ግራ የተጋቡት ከሃይማኖት ዓለም ይመጣሉ። ኦርቶዶክስ ወይ ካቶሊክ ከሚባል ከሃይማኖት ዓለም ይመጡና ክርስትና አሁንም ምን ሆኖባቸዋል? ሃይማኖት ሆኖባቸዋል። አንተ የድሮ ይሻል ነበር ይላል። የድሮ ይሻል ነበር። እንደዛ ከሆነ ጥሩ አይደለም። አዋሳ ላይ እንደተከሰተው ነገር ነው ምን ሆነው ብለናል አይደል? አዋሳ ላይ እንደተከሰተው ነገር ነው ምን አብረ ተባብረ ፍሪጅ ትሰርቅና ፍሪጁ ድንገት ከእጅህ አምልጦ ሲወድቅና ሲከፈት ውስጡ ቢራ አለው። ከዛ ቢራውን አንስቶ ጓደኛ ሲሰጥ እኔ በጌታ ነኝ አልጠጣም ትላለህ። ፍሪጁን ተሸክመ ለማውጣት ግን በጌታ አይደለም በልደታ ነህ ማለት ነው። እንደዚህ የተምታታ ክርስትና የተምታታ። ሆሳዕና የሚባል ቦታ ሄጄ ነበር። በየሆቴሉ ሀብታም በሚባሉ ሰዎች ቤት ውስጥ ነቢያት አሉ። አንዳንድ ነብይ ያላቸው፣ ነብይ ከምንለው አንዳንድ ጠንቋይ ያላቸው። ለካ እያንዳንዱ ወጣት አንተ ላይ ትንቢት ይለማመድብሃል። ብቻ ከሌላ ቦታ እንደመጣህም ከታወቀ ኪስህ ደግሞ ትንሽ ደና ከሆነ ትንሽ ወዛም ከሆንክ በቃ የማይመጣልህ ትንቢት የለም። የተበላሸ ቦታ። በተለይ ወደ ደቡብ የመጣችሁ ቅዱሳን ትረዱኛላችሁ። ደቡብ ላይ ያለ ክርስትና ወደ ሃይማኖት ከተቀየረ ሰንበት በት ብሎ የክርስቶስ መልክ የለም።
ክርስቶስን የሚጋርዱ ብዙ ሰዎች ናቸው የቆሙት። ክርስትናቸው በሙሉ ሃይማኖት ሆኗል። እኛ ድሮ ከኦርቶዶክስ ቤተሰብ ስንወለድ በቃ ኦርቶዶክስን የልማድ ሃይማኖታዊ ነገር አድርገን እንደያዝ ነው። እዛ አካባቢ ያሉ ወጣቶች አሁንም የእግዚአብሔር ጸጋ የእግዚአብሔር ቃል እንጂ ነፃ የሚያወጣቸው ብዙዎችን አሁንም ከዛው ከፕሮቴስታንት ቤት ስለተወለዱ ፕሮቴስታንት ለነርሱ ሃይማኖት ነው። በቃ ኦርቶዶክስ እንደምትለው ካቶሊክ እንደምትለው ለነርሱ ሃይማኖት። ክርስትና ግን ሃይማኖቶች ጋር የሚመደብ አይደለም። ኢየሱስ ክርስቶስ ወደኛ የመጣው ኑሮውን ሊኖር ነው። እግዚአብሔር ወደ ክርስትና ዓለም ሲያመጣን እኛ እንድንኖር ሳይሆን ልጁ እንዲኖርብን ነው። አባባ እናመሰግንሃለን። እንጸልይ።